ምንድነው መሰለ አሁን እኛ ከሰላም ሚኒስቴር ነው እያሉ ከሆነ ላይሰንሳቸው አጭር ነገር ስለሆነ የኔም ላይሰንስ እዚህ ጋር ስላለ ላይሰንሳቸውን አውጥተው ይሄው አሁንም ሰላም ሚኒስቴር ነው የምናድሰው ብለው ያሳዩን እኮ መጣሉ። ሁለተኛ እሺ ዞረ ተሰጠኛለህ ችግር የለም። አካሄድ ላይ አስተያየት መስጠት ይቻላል? እሺ ይሁዳ አካሄድ። እሺ ቴንኪው አመሰግናለሁ። ሰላም ብያለሁ ሁላችሁም። ሰላም እግዚአብሔር ከኔም ከእናንተ ጋርም ይሁን። አካሄዱ እኔ እንደሚመስለኝ አይ ቲንክ ስለ ተሐድሶ ሊያብራሩ የመጡ ነው የሚመስለኝ እና እኛም በተሐድሶ ላይ ያለን ጥያቄ ለመጠየቅ ይመስለኛል የገባ ነው። አሁን ግን አቮይዲንግ ዘ ኢሹ ፋላሲ ሞር እየተሰራ ነው። ምክንያቱም የተጠየቀው እነዚህ ነገሮች ትቀበላላችሁ ወይ እንደ ተሐድሶ ሲባል ቤተክርስቲያኒቱ እንዲሆነች የሚል ማብራሪያ ነው እየተሰጠ ያለውና እምነታችሁን ክፈቱ እንጂ አብራሩልን እንጂ የተጠየቃችሁት አምስቱ አዕማደ ምስጢር ቤተክርስቲያኒቷ አሁን የማይታደስ የማይቀየር እምነቷ ነው አለ ቢኒ ሲጠይቅ። ስለዛ ግን ምንም አላሉ ማለት ነው። ይቀበላሉ አይቀበሉም ትተውት ቤተክርስቲያኒቱ እንዲገድል ትቀበላለች ምናምን የሚል ሐሳብ ነው እየተነገረ ያለው። ቤተክርስቲያኗ ለጊዜው አንዴ ይተዋትና ኦኬ ተሐድሶ የሚያምነው እምነቱ በግልጽ ያብራራና ከፕሮቴስታንት የሚለየው የራሱ የሆነ እምነት ያለውን እስቲ ይግለጹልንና እኛም በእምነታቸው መሰረት እንጠይቃቸው። ፎከስ ያድርጉ በዛ ላይ። በተደጋጋሚ የጠየቁት ጥያቄ ነው። አሁን ምንድነው እኔ ማምነው እናንተ ጥያቄ ያቀርቡላቸው፣ ህዝብ እየታዘበ ነው ጥያቄውን። አሁን ለኔ ያካሄዱ ላይ አነሳውን በዮሐድ ዞሮ ሲመጣ ታነሳላችኋለህ፣ ከዛ የሚመልሱትን እንሰማለን። ምንም ላደርግ አልችልም፣ ማስጨነቅ ማስገደድ አንችልም። ህዝብ ግን ይፈርዳል። ስለዚህ ምን ተጠየቀ፣ ምን እየመለሱ ነው እና እዚህ ውስጥ ያሉ ሰዎች እያደመጡም ስለሆነ ይሄ ነገርም ለትውልድም ሪከርድ ተደርጎ የሚቀመጥም ነገር ስለሆነ እንዳልኳችሁም እንዲሁ ቴሌግራም ላይ ለማስቀመጥላችሁ እናንተ የምትማማሩበት የምትጠያየቁበትም ስለሚሆን በዛ አውድ እንሄዳለን። ጥያቄ ትጠይቃላችሁ። የጠየቃችሁ ጥያቄ ተመለሰ አልተመለሰም ህዝብ እያየ ነው፣ ይፈርዳል። እሺ በተረፈ ግን ሌላ አካሄድ ሲባል ከኔ ጆሮ ያመለጡ አጸያፊ ንግግሮች ካሉ ትክክለኛ ያልሆነ ንግግር እየተጠቀመ ያለ ሰው ካለ ከኔ ጆሮ ካመለጠ ይሄ ነገር ትክክለኛ ንግግር አይደለም አስቆምልኝ በሉኝ፣ አስቆማለሁ። ግራ ቀኙ ናቸው። ያን የምታደርጉ ሰዎች አይደላችሁ፣ የተከበራችሁ ሰዎች ናቸው። ይህን እንኳን የሚሰራው ለፖለቲከኞች ነው፣ በዓለም ላሉ ሰዎች ነው። ለዛ ከልብ አመሰግናለሁ። ትህትና የምንማርባችሁ ሰዎች ናቸው። እዚህ ውስጥ ያላችሁ ሰዎችም ከግራ ከቀኝ እያያችሁ ነው፣ እየተማራችሁ ነው። የራሳችሁን አቋም እያያዛችሁ እንደሆነ እየታዘባችሁ እንደሆነ ተስፋ አድርጋለሁ። ታፕታፕ አድርጎ የሚናገሩት ንግግር ወደ እናንተ በጥራት እንዲደርስ ማለት ነው። ወደ ኢዮብ ልምጣ። ኢዮብ ጥያቄ ካለ መዝገቢያ ያስከው ጥያቄ ጠይቃቸው። እሺ እግዚአብሔር ያክብረልኝ ቴዲ፣ ስላስገባኝም አመሰግናለሁ። ሁላችሁንም ሰላም ብያለሁ። የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ኦርቶዶክሳውያን ወንድሞች እንዲሁም የተሐድሶ ወንድሞች ሁላችሁንም የተወሰኑ ጥያቄዎችን ጽፌያለሁ። እንግዲህ ከቻላችሁ እየጻፋችሁ ብትይዟቸው አንድ በአንድ ለመመለስ ይመቻል ብዬ ስለማስብ ነው። የመጀመሪያው ጥያቄ ምንድነው? ጉባኤ እንቀበላለን ብለዋልና ጽጌ ስጦታው ያው መሪጌታ ማልለው ያው ቴዲ ይታወቅልኝ ቤተክርስቲያን አውግዛ የለየችውን መሪጌታ ብሎ የመጥራት ግዴታ ስለሌለብኝና ስለማይገባቸው ነው ብዬ ስለማምን ነው። እንደማትቀየሙኝ ተስፋ አድርጋለሁ። ጉባኤ እንቀበላለን ብለዋል። ለምሳሌ በጉባኤ ደረጃ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል የቤተ ክርስቲያን የእምነት መግለጫ አለ። ይህንንስ ትቀበላላችሁ ወይ? እንዲሁም ደግሞ በኒቂያ ጉባኤ የእምነት መግለጫ ላይ የመጨረሻው አንቀጽ ላይ 20ኛው ላይ ማለት ነው። አንዴ ላንብላችሁ። እንደዚህ ይላል። ጉባኤ እንቀበላለን ስላሉ ነው ማነሳው። በጌታ ቀን እና በበዓለ ሃምሳ ቀናት የሚንበረከኩ ወይም የሚሰግዱ አንዳንድ ሰዎች በተመለከተ ነገሮች ሁሉ በሁሉም ቦታዎች ወጥ ሆነው እንዲከበሩ በማሰብ በእነዚህ ቀናት ወደ እግዚአብሔር የሚቀርቡ ጸሎት በቀዋሚ እንዲፈጸም ይህ ቅዱስ ሲኖዶስ መልካም እንደሆነ ወስኗል ይላል። አስቸኳይ ስለሆነ አሁን ለጊዜው ብዬ ነው ያመጣሁት። ብዙ
ከቤተክርስቲያን ስርዓት አንጻር ማን ቀድሞ ቅዱስ ቁርባን ይቀበል የሚለውን ሁሉ ይደነግጋልና ይህንንስ ይቀበላሉ ወይ? በእምነት መግለጫችሁስ ይሄ አለ ወይ የሚል ጥያቄ አለኝ። ሲቀጥል ተሐድሶ ነን ብላችኋልና ወደ የትኛው ዘመን ነው የምንታደሰው የሚል ጥያቄ አለኝ። ይሄን ለምንድን ነው ያነሳሁት? ቴዲን በደንብ አድርገህ ብትሰማኝ በኋላ ላይ አንተም ስለሆነ ደጋግመንትን የምታነሳው ማለት ነው ጥያቄውን ከሳቱትም። ቤተክርስቲያን ክርስቶስ ከመሰረታት በኋላ ቀጥላለች ትምህርቷን ይዛ። መቼ ነው የሳተችው? መቼ ስለሳተች ነው እነዚህ ሰዎች ትታደስ እያሉ ያሉት? እሺ መቼ የሚለው የሆነ ዓመተ ምህረት ወይም የሆነ ጊዜ ያስቀምጡለታል። ከዛ ጊዜ በፊት የነበረውን እምነት ያምኑታል ወይ? መሰረታዊ ጥያቄ ይሄ ነው። ቤተክርስቲያን ተሳሳተች ካላችሁበት ወቅት በፊት ለምሳሌ ኢትዮጵያዊ ንጉሥ ታነሱ ሲሆን ካነሳችሁት ከሱ በፊት የነበረውን እምነት ታምናላችሁ ወይ? ለምሳሌ ቤተክርስቲያን ከተመሰረተች ለሺህ ምናምን ዓመት እስከ ፕሮቴስታንቱ መነሳት ድረስ ኢቭን ሉተርም ጭምር ጥምቀት ለድህነት ብለው ያምናሉ። ተሐድሶቹ አያምኑ። ስለዚህ ወደ የትኛው ነው የምታድሱን የሚል ጥያቄ ያለኝ። ከጠየቃችሁ ማስረጃ ማቅረብ እችላለሁ ስለ ጥምቀት አባቶች በደንብ ስላስተማሩ። ሲቀጥል ከዚህ በፊት ጽጌ ስጦታው ዮናስ ጎርፌ ካልተሳሳትኩ ከተባለ ሰው ጋር ሲወያዩ አንድ ፖድካስት ላይ ዶክትሪናቸውን እያዘጋጀን ነው ብለዋል። አሁን ደግሞ ከቤተ ክርስቲያን አንወጣም ሲሉ ሰማሁ ለቴዲ ሲመልሱና ክላሽ አያረግም ወይ? ቤተ ክርስቲያን ውስጥ የራሳችሁን ዶክትሪን እያዘጋጃችሁ ነው ወይ? አይ አይደለም ተገንጥለን እና ያለ ነው ካላችሁ እንግዲያውስ አንወጣም የሚለው ከየት የመጣ ነው የሚል ጥያቄ ያስነሳል። ከዛን አንዳንድ የማይቀበሉት ቤተክርስቲያን እንዳይቀበሉ ያደረጋቸውን ነገር ሲያነሱ ስግደትን አንስተዋል እና በቤተክርስቲያናችን ስግደት ለአምልኮ ብቻ የሚውል እንዳልሆነ መጽሐፍ ቅዱስን ጠቅሳ ቤተክርስቲያን ታስተምራለች። አስፈላጊ ከሆነ መወየት እንችላለን። እና ግን እንደው ስግደት ስለተባለ ከሆነ ልትታደሱ የወጣችሁት እንደው ይቅርታ ስም ስለጠራው ያው እዚሁም ስላሉ ታችም ስለሚከታተሉ ገብተው ነበረ። መምህር ጌታቸው ጥሩ ግንኙነት አለን፣ ያው እንዳይቀየሙኝ ከጌታቸው ጋር እዩ ጩፋ እግር ስር ሲሰግዱ በቪዲዮ ማሳየት እችላለሁ አለና ስግደትን ሸሽተው ወደ ስግደት ነው ወይ የሄዱት የሚል ጥያቄ አለኝ። ለቤተክርስቲያን አባቶች ጽድቅን ለሰሩ ቤተክርስቲያን ቅዱሳን ላለቻቸው ተጋድሏቸውን ለጨረሱት መስገድ ደብሯችሁ ነው ወይ ለዩ ጩፋ ልሰግዱ የሄዳችሁት የሚል ጥያቄ ማንሳት እፈልጋለሁ ማለት ነው። ከዛን መጽሐፍት ይመርመሩ ብለዋል ብፁዕ አባታችን የሚለውን ነገር አነሱ። መጽሐፍት ይመርመሩ ማለት ቤተክርስቲያን ትታደስ ማለት ነው ወይ? መጽሐፍ ይመርመር ማለት ቤተክርስቲያን ትታደስ ማለት ነው የሚለውን ከየት ያመጣችሁት ነው? ምክንያቱም በቤተክርስቲያናችን ያሉ መጽሐፍቶች ሁሉ በተለይ ከመጽሐፍ ቅዱስ ውጪ ስህተት አይገባበትም የሚባል መጽሐፍ የለንም። እሱን ስህተት ማስተካከል በራሱ ቤተክርስቲያን መኖሯን የሚያሳይ ነው። አስተካክላለሁ 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 ከሆነ ሐሳባችሁ ጌታ ኢየሱስ ክርስቶስ ለጴጥሮስ ሲናገር ምን ብሎ ነበር የተናገረው? ቤተክርስቲያኔን እሰራለሁ የገሃነብ ደጆች አይችሏትም ነበር ያለው። እናንተ ግን አይ ይችሏታል፣ ያጠፏታልም ይበርዟታልም እያላችሁ ስለሆነ ከክርስቶስ ጋር መጋጨት አይሆንም ወይ? ኤፌሶን መልእክቱ ላይ ደግሞ ከእድፈት ወይም ከፊት መጨማደድ ጠበቃት ይላል ቤተክርስቲያንና ጳውሎስ። እናንተ ደግሞ አይ አልጠበቃትም እያላችሁ ስለሆነ ጸባችሁ ከክርስቶስ ጋር አይሆንም ወይ? ከዛን 10 ሚሊዮን ሰዎች ወጥተዋል አሉ። ይሁን ችግር የለውም፣ ማን እንደቆጠረው ባላቅም ግን ችግር የለውም። 10 ሚሊዮን ቢወጣ ተሐድሶን እውነት ያደርጋሉ ወይ? የሰዎች መውጣት እናንተን እውነት ሊያደርግበት የሚችል ምንም ነገር የለም። ምክንያቱም አስቀድሞ የነበረውን አንድም ነገር ስለማትቀበሉ የመጨረሻ በደብረ ሊባኖስ ያው ስላነሱት ማለት ነው የግድ ቤተክርስቲያንን ስለሚነካ እንጂ ያው ባላነሳው ደስ ይለኛል። ተደብድብ ያለው አሉ። ምናልባት ካስኮበለሉት ነገር ጋር የተያዘስ ቢሆን ተግባብተናል ብዬ አስባለሁና ሃይማኖት ላይ ሲጠየቅ እንደዚህ አይነት የግል ነገሮች ባይነሱ ጥሩ ነበረ። እግዚአብሔር ያክብርልኝ። ከልብ አመሰግናለሁ ኢዮብ፣ እግዚአብሔር ያክብርልኝ። ወደ እናንተ ምላሾች እንሄዳለን።
ህዝብ የተጠየቀውን ጥያቄ በደንብ ሰምተናል። እኔም መዝግብ ያለው እነሱም መዝግበዋል። በደንብ የተጠየቀውን ጥያቄ ስለሰማችሁ መድገም አይጠበቅብኝም። ልክ እንደ መዝግባችኋል። ምናልባት ሳትመዘግቡ ካለፋችሁ ግን ላስታውሳችሁ ዝግጁ ነኝ። በተረፈ ግን እንዴት አድርጋችሁ መመለስ እንዳለባችሁ የምታውቁት እናንተ ናችሁና እድሉ ለእናንተ ልስጣችሁ። ማን ይጀምር? መሪጌታ እሺ፣ አመሰግናለሁ። ሰፋ ያሉ ጥያቄዎች ብዙ ማብራሪያ የሚያስፈልጋቸው ናቸው። በዚህ ጊዜ እንዴት ተጠቃለው እንደሚመለሱ ትንሽ ያስቸግራል። ራሳቸውን የቻለ እያንዳንዳቸው ፕሮግራም የሚያስፈልጋቸው ናቸው። እንደው ባጭሩ ግን አምስቱ አዕማደ ምስጢርን ተጠይቀው ወደ ጎን እንደሄድንና ማብራሪያ እንዳልሰጠንበት እንደምንቀበል ወይም እንደማንቀበል መልስ ያልተሰጠበት ጥያቄ ሆኖ እንደታለፈ ተደርጎ ቀርቧል። አምስቱ አዕማደ ምስጢር ቤተክርስቲያኒቱ የዶክትሪን ስህተት የለባትም አላልም። የዶክትሪን ስህተት አለባት። አምስቱ አዕማደ ምስጢር ላይ ቤተክርስቲያኒቱ አፈጻጸም ላይ አሰራር ላይ ስህተት ካለ ስህተት አለ፣ ትታረማለች። እኛ መጽሐፍ ቅዱሳዊ ቃሉ እንደወረደ ከመጽሐፍ ቅዱስ የተቀመጠ ነው ዶግማ የምንለው እንጂ ቤተክርስቲያኒቱ ይሄ ዶግማዬ ነው ብላ ሌላ ሰው ሰራሽ ትምህርት ሁሉ ብትቀላቅል አምስቱ አዕማደ ምስጢር ዶግማ ሊሆን አይችልም። እኛ እንጠይቅበታለን። ይሄ ለምን ገባ ብለን እንጠይቃለን። ስለዚህ ምስጢረ ስጋዌ ለምሳሌ ምስጢረ ስላሴ ላይ ጥያቄ የለንም። አብ ወልድ መንፈስ ቅዱስን በደንብ ተብሎ ተደርጎ ተተንትኗል፣ ቀረበ፣ በእግዚአብሔር ቀኝ ተቀመጠ፣ በቃ ያ ለዘላለም ስራ እየሰራ ይኖራል። የሙሴ ቤዛነት ለዘላለም አይደለም። ገንዘብ ለዘላለም ቤዛ አይሆንም። ምናልባት አንተ እስር ቤት ብትገባ እንደው ይቅርታ ግን እኔ እስር ቤት ብገባ ይህን ያህል ገንዘብ ብትከፍል ገንዘቡ ዋስ ይሆናል ተያዥ ይሆናል ብባል ገንዘቡ ተከፍሎ እኔ ከስር ልወጣ እችላለሁ። ይሄ ማለት ገንዘብ የክርስቶስን ያህል ስፍራ ሊሰጠው ነው ማለት አይደለም። ቤዛ የምትለው ቃል አውዳዊ ትርጉም ሊኖራት ይገባል። የክርስቶስን ቤዛነት ስንናገር ድንግል ማርያም እኮ አሁን እናንተ ይሄም እኮ ቤዛ ተብሏል፣ ምን ይደንቃል ድንግል ማርያም ቤዛ ብትባል ልትሉኝ ነው። ድንግል ማርያም እኮ ቤዛዊተ ኩሉ ዓለም ነው የተባለችው እንዴ? ይሄ እኮ ትክክል አይደለም። ክርስቶስ ቤዛ ኩሉ ዓለም የተባለውን ያህል ድንግል ማርያም ቤዛዊተ ኩሉ ዓለም ተባለች። ይሄ ስህተት ነው። ድንግል ማርያም ቤዛ ብትባል እንኳን በአንድ ወቅት ለነበረችበት ለአንድ ጉዳይ ወይም ደግሞ የቃና ዘገሊላ ሰርግ ላይ ባደረገችው ምርጃ ለነዚያ ሰዎች እንዲያው ቤዛ ሆናቸዋለች ማለት እንችላለን። ከዚያ ያለፈ ግን ይሄ ቤዛነት የዘላለም ሆኖ ሊሰበክ አይችልም ነው የኛ ትምህርት። ሌላው እርዳታ ከፕሮቴስታንት እየተቀበልን የምንኖርና ይቅርታሽ 3 ደቂቃ አሉት። እሺ እንግዲህ ላሯሩጠው ከፕሮቴስታንት እርዳታ እንደምንቀበል ተነግሯል። እውነት ለመናገር አዎ እንቀበላለን። ሲመጣማ አንምረውም፣ እንቀበላለን። መኪና ቢሰጡን እንቀበላለን። ያ ማለት ግን የዓላማ ተካፋይነት አይደለም። ልንገርህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማት ኮሚሽን እርዳታውን ከየት ነው የምትሰበስበው? ከኦርቶዶክሳውያን ነው እንዴ? ከጀርመን ሉተራን እኮ ነው። ምስካየ ኅዙናን መድኃኔዓለም የተሰራው። እስኪ የሥራ ምዕት የቤተክርስቲያኒቱ ታሪክ መጽሐፍን አንብበው እስቲ። ምስካየ ኅዙናን መድኃኔዓለም ቤተክርስቲያን በሉተራን ገንዘብ እርዳታ እንደተሰራ ኦርቶዶክስ ሄዳ የምትሰግደው እኮ በሉተራን ገንዘብ የተሰራ ቤተክርስቲያንን እኮ ነው። ልማት ኮሚሽን ቤተክርስቲያኒቱ የእርዳታ ማስተባበሪያ አቋቁማ የምትቀበል ለየገዳማቱ የምታከፋፍለው እርዳታ ስንዴ የምታመጣው ከኖርዌይ ፕሮቴስታንት እኮ ነው። ከጀርመን ፕሮቴስታንት እኮ ነው። በደንብ እኮ ነው የምናውቀው። እና ቤተክርስቲያኒቱ ካሳየችን ምን ችግር አለ? እኛም እንቀበላለን። አዕማድ ዶግማ አይታደስም። ከፈረሰ ምኑ ይታደሳል ተብያለሁ። ዶግማ አዎ ልክ ነው። ከፈረሰ ነው የሚታደስ። ካልፈረሰማ ምኑ ይታደሳል? ሲፈርስ እኮ ነው ችግር ሲፈጠር ሲበላሽ እኮ ነው ተሐድሶ የሚያስፈልገው። ላልፈረሰና ጤናማ ሆኖ ላለ ነገርማ ምንም ተሐድሶ አያስፈልገውምና አባባል ትንሽ ሚዛኑን ስቷል። ቤዛዊት ቅድም ከድንግል ማርያምና ከጌታ ጋር እያይዤ ተናግሬዋለሁኝ። እዚህ ላይ ብዙ ማብራራት አይጠበቅብኝም። መላእክት ጌታ አዳኝ መላእክትም አዳኝ ተብለዋል። መላእክት ተልከው ያድናሉ፣ ይራዳሉ፣ ይጠብቃሉ፣ ያግዛሉ። የክርስቶስ አዳኝነት ጋር አይነጻጸሩ እንዴ? ለምንድን ነው ክርስቶስን ከፍጡር ጋር የምታወዳድሩት? ወይም ደግሞ ፍጡራንን ከክርስቶስ ጋር እኩል የምታደርጓቸው ለምንድን ነው? ይሄ ትክክል አይደለም እኮ ነው እያልን ያለ ነው እኛ። ቤዛ ደም ብቻ ነው። በእርግጥ አዎ ደም ብቻ ነው።
መስዋዕት አድርጎ የዘላለም መስዋዕት አድርጎ የተቀበለው ደሙን ነው። ሌላ ቤዛ በክርስቶስ ውስጥ እንኳን ብንመለከት በ33 ዓመት ቆይተው ቤዛ ደሙን እንቅፋት ሲመተው ሲወገው ደሙ ሲፈስ ቤዛ የሚሆነው የቀራንዮ ደም ብቻ እንደሆነ ነው የሚነገር። ራሷ ቤተክርስቲያኒቱ እንኳን በትርጓሜ ያስቀመጠችው የቀራንዮ ብቻ ነው መስዋዕት የሚሆነው እንጂ የክርስቶስ ሌላ ጊዜ ደሙ የፈሰሰው እንቅፋት የመተው እንኳን በስደቱ ጊዜ መስዋዕት አይሆንም እሱ። ስለዚህ ይሄንንም በደንብ ከቤተ ክርስቲያኒቱ ሊቃውንት ጋር እኮ መነጋገር ነው። ለሃይማኖት መከራከሪያ አይበቁም። አዎ ልክ ነው። አቡነ ጎርጎርዮስም በቤተ ክርስቲያን ታሪክ ጽፈውታል። በዚያ በክርክር ላይ እነ መላከ ብርሃን አድማሱም ጽፈውታል። ልክ ነው። ገድላት ድርሳናት ለክርክር አይበቁም። ስለማይበቁ ከደረግ ዛበታችሁ ሁኑ። እንደ ወንጌል እኩል አይቆጠሩ። የወንጌል ያህል ክብር አይሰጣቸው። በቃ አንድ ሰው የመቀበልም ያለ መቀበልም መብት ይኑረው እነሱን እያልን ያለ ነው እኛ እንጂ ገድል እኮ አለ። በመጽሐፍ ቅዱስ ገድል አለ። በርካታ ገድላት እነ ኢዮብ እነ ሩት እነ ሌሎችም እኮ የታሪክ መጻሕፍቶች እኮ የነገስታት ታሪክ እኮ ገድላት ናቸው። የሐዋርያት ሥራ ራሱ እኮ ገድል ነው። የነ ጳውሎስን የነ ጴጥሮስን ወጣ ወረድ እኮ የሚተርክ ገድል ነው። ግን የኢየሱስ ክርስቶስን ክብር ነው የሚናገረው። የጳውሎስ ቃል ኪዳን የለውም። ሙተህ ይህን ያህል ትውልድ የሚል የለውም። በተቅማጥህ የሚል የለውም። በመቃብርህ የሚል የለውም። አይህ የመጽሐፍ ቅዱስ ገድላት በሙሉ ክብራቸው እግዚአብሔር ነው። ስለዚህ ይህን ገድላት በሙሉ ወደፊትም የሚጻፉ ገድላት ይኖራሉ። የአባቶች ገድላት እነዚህ ሁሉ ጌታን ያክብሩ። የእነዚህ ሰዎች ገድላት ሌላ ነገር አይኖራቸው ነው። አመሰግናለሁ። ይቅርታ ጨርሻለሁ። ከልብ አመሰግናለሁ መሪጌታ። ወደ ድምፀ ተሐድሶ ወደ ሀብትሽ እንሄዳለን። አለ ሀብትሽ? አዎ አለው። ግን ብርሃን ከቅድም ጀምሮ ቁጭ ብሎ ስላለ እሱ ይናገርና አጠቃላይውን ጠቅለል አድርጌ እኔ እናገራለሁ። ለብርሃን ችግር የለውም። ብርሃን ደቂቃ እየቆጠረ ነው። እያወራ ከሆነ ምናልባት ሚዩት ነህ ብርሃን። ድምፅ አይሰማም እያወራ ከሆነ። አሁን ይሰማል? አሁን ይሰማል። ይሰማል። እሺ፣ ለእኔ ወንድሜ መዝሙር የጠየቀ ጥያቄዎች አሉ። ለእኔ የሰጠኝ ጥያቄዎች እነሱን እመልሳቸዋለሁ። ስለ ጥምቀት እና ስለ ባህሪ ጠይቆኛል። ስለ ጥምቀት ልናገር። በመጀመሪያ መነሻ የማደርገው የእግዚአብሔርን ቃል ነው። ስናወራ ሁል ጊዜ እኛ ነገሮች ይለወጡ ነገሮች ይለወጡ ነገሮች ይለወጡ ነገሮች ይለወጡ ነገሮች ይለወጡ ነገሮች ይለወጡ። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እንደመነሻ ማርቆስ ወንጌል ምዕራፍ 16 ላይ ያለውን ሐሳብ ይዤ ነው የምናገረው። ተብሎ እንደተጻፈ ያው ሰዎች ወንጌል ይሰማሉ፣ ከሰሙ በኋላ ደግሞ ያምናሉ፣ ከዚያ ይጠመቃሉ። መጠመቅ ያው ትእዛዝ ስለሆነ በሮሜ 6 ላይ ያለው ትእዛዝ ነው። ጌታ ያዘዘው ትእዛዝ ስለሆነ ያ ጥምቀት በዛ መልክ ይከናወናል። ያው በዚህ ክፍል እንደምንመለከተው እምነት ከጥምቀት እንደሚቀድም እናያለን። ምክንያቱም በመጀመሪያ አንድ ሰው ማመን አለበት፣ ቃሉን ማመን አለበት። ያን ያመነውን ቃል ደግሞ ቃሉን መስማት አለበት። ከሰማ በኋላ ደግሞ ያምናል፣ ካመነ በኋላ ደግሞ ይጠመቃል፣ ትእዛዙን ይፈጽማል ማለት ነው። ስለዚህ በዚህ ነው የምናምነው እኛ። በቃሉ ስናምን ይሄንን ነው እንደ መርህ አድርገን የምንከተለው። ሁለተኛ ስለ ሕፃናት ጥምቀት ነው መሰለኝ በዚሁ አያይዞ ወንድሜ የጠየቀኝ። ሕፃናት ጥምቀት ላይ እንግዲህ በዚህ ቃል መሰረት ስንሄድ ቃሉን ተደግፈን ስንከተል ሕፃናትን በመጽሐፍ ቅዱስ ላይ አንድም ስፍራ አጠመቁ ወይም ተጠመቁ የሚል አናይም። አሁን በግምት ካልተናገርን በስተቀር ብዙ ሰዎች አንድ ላይ ስለተጠመቁ ሕፃናት እዛ ውስጥ አሉ እያልን የራሳችንን ግምት ልንሰጥ አንችልም። መጽሐፍ ቅዱስም ተደግፈን ግን ስንናገር አንድም ስፍራ ላይ ሕፃናት ተጠመቁ የሚል ቃል አናገኝም። መጽሐፍ ቅዱስ ግን የሚነግረን በመጀመሪያ አመኑ፣ ቃሉንም የሰሙት አመኑ፣ ካመኑ ተጠመቁ እያለ የሐዋርያት ሥራም ላይ ይህንኑ ሐሳብ ይነግረናል።
ስለዚህ በዚህ መርህ መሰረት የሐዋርያት ሥራ መጽሐፍን ቃሉን የተቀበሉት ተጠመቁ፣ ነገር ግን እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስ ባመኑ ጊዜ ወንዶችም ሴቶችም ተጠመቁ ነው የሚለው። ባመኑ ጊዜ ተጠመቁ እያለ ነው የሚናገረው። ስለዚህ ጥምቀት በመጀመሪያ ከማመን ከመስማት ከዛ ከማመን ቀጥሎ መጠመቅ ነው። ስለዚህ ሕፃናትም እዚህ ስፍራ ላይ መጽሐፍ ቅዱስ ላይ ተጠመቁ የሚል ሐሳብ የለም። ስለ ጥምቀት ማዳን ደግሞ ጥምቀት ያድናል አያድንም በሚለው ላይ አሁንም ጥምቀት ስለ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው አንድም ስፍራ ላይ እኔ ጥምቀት ያድናል የሚል ነገር አላየሁኝም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ቢያድን ኖሮ በመስቀል ላይ መሰቀልም አይጠበቅበትም ነበረ። ምክንያቱም መስቀል ላይ ያ ሁሉ ሰው ሆኖ ወደዚህ ምድር መጥቶ ራሱን መስዋዕት እስከማድረግ የደረሰበት የራሱ የማዳንን ስራ የሰራበት ስራ አለ። ሰው በዛ በኩል ያንን ሲያምን ይድናል። ጥምቀት ደግሞ ትእዛዝ ስለሆነ ጥምቀትን ይፈጽማል። ግን ጥምቀት የራሱ የሆነ ደግሞ በረከት አለው። ምክንያቱም በሮሜ ምዕራፍ 6 ላይ እንደተነገረው የጥምቀት በረከት አለ። ከእርሱ ጋር ሞቱን በሚመስል ሞት እንተባበራለን፣ ትንሳኤውን በሚመስል ትንሳኤ ደግሞ ተጠምቀን ስንወጣ በዛ የመተባበርን ስራ እንደምንሰራ ነው የሚናገረው። ስለዚህ ሕፃናት ማጥመቅ መጽሐፍ ቅዱስ አይደለም። በመጠመቅ ደግሞ ደህንነት የለም፣ በማመን ነው ደህንነት ያለው። ይህንን ነው የምናምነው። ሌላ ደግሞ ስለ ባህሪ የተጠየቀ ነገር አለ። አንድ አካል አንድ ባህሪ የሚለው ነው የምንቀበለው። ይሄ ነው እንግዲህ። ሁለት ጥያቄ ጠይቆኛል። በዚህ ቀሪ ነገር ካለ እንትን ማለት ይችላል። የሚጠይቁኝ ነገር ካለ ሁለቱን የጠይቀኝ ወንድሜ መዝሙር በቃ ቴንክ ዩ። እሺ እንግዲህ የጠየቃችሁትን ጥያቄ አድምጠናል። ህዝብም አብሮ አድምጧል። እነሱም መልሰዋል። እዚህ ኮመንት ላይ በርካታ የአዲሱ የሆኑ ሰዎች ይታዩኛል። ግማሾቻችሁ መልሰዋል፣ አልመለሱም ያላችሁ እናንተ ውዝግቡ ለእናንተ ልተውና ቤታችሁን ከፍታችሁ ስታወሩ ጥያቄዎች ተመልሰዋል አልተመለሱም የሚለውን ስትወያዩ ከእናንተ የምንሰማ ይሆናል። ቆራርጣችሁም ኤዲት አድርጋችሁም ፖስት የምታደርጉም ሰዎች የተጠየቁ ጥያቄዎችና የተመለሱትን እያላችሁ እያንሸራሸራችሁ ሲደርሱን የምናየው ይሆናል። እንዳልኳችሁ ሙሉውን የዚህን ውይይትም ሳይቆረጥ ሳይቀነስ ቴዲ ሐዋሳ የቴሌግራም ቻናል ላይ ያስቀምጥላችኋለሁ። 5776 ያለው ላይ ነው። እዛ ላይ በርካታ ጥያቄ የጠየቃችሁ ሰዎችም አላችሁ። ከሞላ ጎደል የሁላችሁንም ጥያቄ እያየሁን ነው። በነ መዝሙር፣ በነ ብሬ፣ በነ ዮሐድ፣ በነ ኢዮብ የተካተቱ ናቸው። አሁን ሁለት ሰዎች እድል ሰጣለው እና ጥያቄ በዝቶባቸው እየረሱ ከሆነ ሪማይንድ ማድረግ እንችላለን። ይፈቀዳል? እኔ ሰዓት ስለሌለኝ በቃ እንዲመልሱ ነው። እነሱ ጥያቄ መጠየቅ የእናንተ ኃላፊነት ነው። ጥያቄዎችን መመዝገብ የነሱ ስራ ነበር። ካልመለሱ እንግዲህ ሁለት ነገር ነው። ለሲናሪዮ ነው የሚቀመጠው። ወይ መመለስ አልፈለጉም ወይም ደግሞ ረስተዋል በሚለው እንያዝና መመዝገብ ግን ነበረባቸው። መዝግቤ ሰዓት አጥሮሃል ተብዬ ነው እኔ የቀረሁት። እሺ አሁን ተጨማሪ ሰዓት ስለሌለኝ ለሌላ ጊዜ መድረክ አዘጋጃለሁ። ችግር የለውም። ቢኒያም እና ኢዮብ ለእናንተ ለቢኒያም 8 ደቂቃ ቀደም ሲል እንዳልኩት ለኢዮብ 4 ደቂቃ ሰጣችሁና የዕለቱ መርሃ ግብር ማጠቃለያ ይሆናል። እሺ ቢኒያም ምን ትላለህ? ቴዲዬ በመጀመሪያ ዛሬም ዳግመኛ ከልብ ነው የማከብርህ የማመሰግንህ። በመሰረቱ የተጠየቁ ጥያቄዎች በጠቅላላ አልተመለሱም። እኔ እንግዲህ እዚህ ያላችሁ ወገኖቼ ስለ አንድ እውነት ብቻ ያደራ መልእክት ነው። እሺ ከዚያንተ ጋር መርጌታ ሚት አድርጉ። መርጌታ ዋለ እሺ ቴዲዬ እንግዲህ ሰዓቴ እያዝልኝ ካሁኑ በጣም ነው የማከብረው፣ በጣም ነው የማመሰግነው ስለሰጠኝ ሀሳብ። ምክንያቱም ያው ፍርዱም ከታች ላለው ሰው እንተዋለን። ይልቁኑ ደግሞ ከዚህ እንዲወጣን በእኔ ቤትም ከፍተን የተለያዩ ማብራሪያዎች እንሰጣለን። እውነትን እውነት ማለት ስላለብን የመጀመሪያው ነገር ጥያቄ ልጠይቅ። መሪጌታ ጽጌ ስጦታው እዚህ ጋር አሉ። ያደረጉት ቆብ አለ። እንግዲህ እንኳን ትምህርቷ አልባሳቷ እንኳን እንዳልገባቸው የመሪጌታ ጽጌ ስጦታው መጽሐፍ ብታየው ዲያቆን ጽጌ ስጦታው ነው የሚለው። ዲያቆን ይሄን ቆብ ያደርጋል ወይ? ዲያቆን ጽጌ ስጦታው ነው መጽሐፉ የሚለው ከኦርቶ። በነገራችን ላይ እነዛ ጉባኤ ተጠርቼ ሲኖዲዮስ የሚባለው እውነት የምነግርህ አንድ ቃል አልተናገረም። ጽጌ አብሮት የሄደው ሰው ነው የተናገረው። ኮምፕሊትሊ ውሸት ነው የተናገረው። በሰራዊት ጌታ በእግዚአብሔር ፍቅረኛ ነው የምናገረው።
ይሄ ቆብን መሪጌታ እሱ ዲያቆን ነው። መጽሐፉ ራሱ ዲያቆን በኋላ ይዋል አሳያቸዋለሁ። ዲያቆን ጽጌ ስጦታው ነው። ዲያቆን ጽጌ ይሄን ማድረግ ይችላል። አንዴ መሪጌታ አንዴ ቀደም ሲል እንዳልኩ የኔ ድል ነው። መድረኩ የእናንተ ስለሆነ የማጠቃለያ 3 ደቂቃ ሰጥቶታለሁ። ችግር የለውም። የመጨረሻውን እርሶ ብለው ደምድመን ነው የምንወጣው። ችግር የለውም። ስለዚህ ያድምጡ። ቀጥል ቢሉ ባይገቡብኝ ደስ ይለኛል። ቴዲዬ እኔ እውነት ለመናገር ማለት ነው በደንብ ስማኝ። ከደቂቃ በኋላ በቪዲዮ አሳያለሁ መረጃውን። ስለዚህ መጽሐፋቸው ዲያቆን ጽጌ ስጦታው ይላል። ዲያቆን ይሄን ቆብ ማድረግ ግዴታ አለበት ወይ? እንነጋገራለን። ሁለተኛ የምስካየ ኅዙናን ቤተክርስቲያን ከስሩ ልናገር እንግዲህ ትውልድ ይዳኝ፣ በውሸት የሚከብር እግዚአብሔር የለም። ምስካየ ኅዙናን በንጉሥ ኃይለ ሥላሴ ተብሎ የተቀመጠ ነገር አለ። ዛሬ ሉተራናውያን ናቸው የሰሩት ብሎ ሰው ማያነብ መስሎት የምስካየ ኅዙናን ቤተክርስቲያንን በኋላ እናሳያለን። እሱ ነው ማን እንደሰራው ማለት ነው። ሶስተኛ በእውነት ለመናገር ሚሊኒየም አዳራሽ በቅርብ ጊዜ እነዚሁ ሰዎች ነበሩ። በአንድም በሌላ መርሃ ግብሩን የከፈተው ፓስተር ጻድቁ አቤ ይባላል። ታዲያ ይሄን የመሰለ ጉባኤ ከፍታችሁ ጉባኤውን የከፈተው ጻድቁ ከሆነ በተውሶ ነው ፓስተር ጻድቁን ያመጣችኋቸው። ስለዚህ እዛ ጉባኤ ተገኝታችኋል። በአንድነት ነው የምትሰሩት። እውነታው ይሄ ነው። ከዛ በተረፈ ስለ ግሬክ ኮሚሽን የክራይ ውል 30 ሺህ ብር ተብሏል መሰል ነገሮችን እናጠራለን ማለት ነው። እንግዲህ ገድለ ተክለ ሃይማኖትን በዚህ ያክል ለመካድ የተሞከረበት ነገር ከዛ በኋላ የታረመበት ነገር ለራሱ ያስቀኛል ማለት ነው። ለምሳሌ መጽሐፍ ቅዱሳችን ላይ ገላትያ ምዕራፍ 6 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ ለዓለም ተሰቅያለሁ ይላል። ገድሉ በነገራችን ላይ እሱ እንደሚለው አይደለም። ባይደው ዲያቆን ጽጌ ስጦታው አቶ ጽጌ ስጦታው ምንለው አንደኛ መወገዝ እንግዲህ ለክብር ውግዘት ደርሷል አልደረሰም ራሱ የቻለ ጥያቄ ነው በእውነት ለመናገር ማለት ነው። አንድም መረጃ አልተሰጠም በዚህ ጉዳይ ላይ። አራተኛ ፍሬም ለማስያዝ አንተ ራሱ አዋሳ ኖርሃል። እነ ፓስተር ጌቱ ከአማኑኤል ይወጣሉ። ከአማኑኤል ወጥተው አማኑኤል ብለው ቀጥታ ፕሮቴስታንት ነው የሆኑት። ናዝሬት አማኑኤሎች አዲስ አበባም የተለያዩ ሁለተኛው ቤት ክብር ታድሶ መድኃኔዓለም የሚባሉ የታድሶ ህብረቶች አሉ። ቀጥታ ሄደው የተጣበቁት ከፕሮቴስታንቱ ጋር። አሁን አሳዩን ላይሰንስ ስንል አንዱም ላይሰንስ አያሳየንም። በነገራችን ላይ ከ7 ዓመት ከ6 ዓመት በፊት ሁላችንም ፈቃዳችንን የምናድሰው ከ7 ዓመት በፊት ሰላም ሚኒስቴር ነበር እያሳደስን ያለ። መጨረሻ ላይ አርብቶ አደሮች ተብሏል። ከዛ በኋላ ብዙዎቹ ካውንስሉ ጋር ገብቷል። ነገም ይህንን መረጃ በአደባባይ እናሳያለን። እርግጥ ካውንስሉ ጋር ካልተመዘገቡ ማለት ነው። በእውነትስ ለመናገር አሁን እነሱ ጀግና ከሆኑ እኔ ለምሳሌ ከአሴምብሊ ከወጣው በኋላ የኢትዮጵያ ፕሮቴስታንት ውስጥ ሆኜ ይሄው የእግዚአብሔር መንግስት እውነት የሚል ላይሰንስ አለን። እስቲ የሰላም ሚኒስቴር ላይሰንሳቸውን ያሳዩን የታደሰ እቤቴ ነው ምናምን ነገር በሚል ማለት ነው። ለምን ይዋሻሉ? ጀግና ከሆኑ ኩራት ካላቸው ላጥ አድርገው ማሳየት ነው። ደግሜ እናገራለሁ። እቺ ቤተክርስቲያን ዶግማዋ ጽኑ ነው። እንኳን እነዚህ ሰዎች ቤተክርስቲያኒትን የማያውቁ ቀርቶ ብፁዕ ቅዱስ አቡነ ማትያስ ቤተክርስቲያን ትታደስ ብለው መነሳት አይችሉም። አንዴ ተሰርታ ተቀምጣለች። ከዛ በተረፈ አባታችንም አሁን 10 ሚሊዮን ምናምን ብለው የሚዋሹት እነዚህ ሰዎች በአንድ ስብሰባ ላይ ሰዎች እንደፈቃዳቸው የውሸት መጽሐፍ እንደነዚህ አይነት ሰዎችም ያሳትማሉ። ስለዚህ መጽሐፍ ቅዱስ የሚታተሙ መጽሐፍቶች የግለሰብ መጽሐፍቶቻችን በአንድ ቦታ መታተም አለበት በሊቃውንት ጉባኤ አሉ እንጂ ሌላ ነገር አላሉም። በነገራችን ላይ እኛ ገድላት ላይ ያለን ጽኑ አቋም በግልጽ የምናገረው የሐዋርያት ስራ ነው። ቀጥሎ ደግሞ ገድላቶቻችን በእምነት የጸኑና የቀበቀቡ የአባቶቻችንን መርህ የምንከተልበት ነው። ስለዚህ እንግዲህ የፕራክቲካሊ የምነግርህ እኔ በደንብ አጥንቻለሁ። ከተሐድሶች ጋር በደንብ አውቃቸዋለሁ። ከዛ በተረፈ ግን አሁን 30 ሺህ ብር ግሬክ ኮሚሽን እየከፈልን አብዝቶብን 60 ሺህ ብር ተብሏል። ቁማር ነው። 1600 ብር ነበር የሚከፍሉት። በመረጃ በኋላ አሳያለሁ። ከነ ቤታቸው ጭምር ነው የማሳየው በኋላ ማለት ነው። አዳራሹ ጭምር የተከራዩት ጭምር። አሁን ቤዛ ሄደዋል። አሁን ደግሞ ሌላ ነገር እየተዘጋጀላቸው ነው። ስለዚህ ማንን ነው የሚያታልሉት ነው? ማንን ነው የሚያታልሉት? ስለዚህ በተነሳው ነገር ላይ ምስካየ ኅዙናን እንግዲህ ቀዳማዊ ኃይለ ሥላሴን ሉተራናውያን ናቸው ብለው ደፍረዋል እነዚህ ሰዎች ማለት ነው። እሺ እየጨረስኩ ነው። ስለዚህ እውነታው ግልጽ ነገር ነው። ምናልባት ከደቂቃ በኋላም በኔ ቤት ገብቼ እሰራበታለሁ። በስተመጨረሻ
ጽጌ ስጦታው የዛሬ 3 ዓመት 4 ዓመት ከኔ ጋር እርዳታ ሚስቱ ታማ ተሰብስቦለታል። እርግጥ አንድ መሰረታዊ ነገር ልናገር፣ ጽጌ ስጦታው የተሰበሰበለት ገንዘብ በኔ ዩቲዩብ ላይ አለ። እሱ በእውነት ሁሉም በፕሮቴስታንት አዳራሽ ሄደው ካልተዘፈቁ ካልተጠመቁ እኔ እቀጣለሁ። ስለዚህ ጽጌ ስጦታው ራሱ እሱም ሆነ ባለቤቱ HIV ብሎ እሱ ስላነሳ እኔ ልክፈልና ሁለቱም ባለቤቱንና እርሱን ወስጄ እኔ ከፍዬ ላስመርምራቸው። ምክንያቱም ዛሬም የሕክምና ልመና ላይ ያለው እኔ ለምን ያሳከምኩት ሚስቱን ይሄው መረጃ አለ፣ በኋላ አሳያለሁ በዩቲዩብ ላይ ማለት ነው። ስለዚህ በውሸት የሚከብር እግዚአብሔር አለ ወይ? በቃ ፕሮቴስታንት ውስጥ ግቡና እዛ ጋር ኑሩ። መሀል ሰፋሪ መሆን አይጠቅምም። ልክ እንደ ሌሎቹ ደግሞ ተማሩ። የመጡት ቀጥታ ለምሳሌ መተው እነ በጋሻው ሄደው ፕሮቴስታንት ጃፒ ጋር ገብተዋል። ሌሎቹም እንደነሱ ግቡ። መሀል ሰፋሪ ሆናችሁ ህዝቡን አታደናግሩ። ከዛ በተረፈ ግን እኔም ማምነው እናንተ ሃይማኖት ከሆናችሁ ተሐድሶ የሚባል ሃይማኖት ካላችሁ ጀግና ከሆንክ የሰላም ሚኒስቴር ላይሰንስን አሳየኝ። የታደሰ የሰላም ሚኒስቴር ላይሰንስን አሳየኝ። ወፍ የለም ያለው ቅድም ስናገር ነበረ። ለአንዳንድ ጉዳይ ሰፈር እንዳንበጣበት ከካውንስሉ ፍቃድ እንወስዳለን። ወስዳሉለ ውለታውንም ደግሞ አትርሱ። ስለዚህ ቴዲዬ ከልብ ነው ማከብረ፣ ከልብ ነው ማመሰግነ። በውሸት የሚከብር እግዚአብሔር የለም። ጽጌ ዲያቆን ነበረ። እንግዲህ እሱ በጻፉ ላይ የጻፈው ይሄን ቆብ ዲያቆን ያደርጋል ወይ? አሁን ሌላው ምስካይ ዙናኒ ሌላ ትምህርታኒ ዲያቆን ነኝ ብሏል ራሱ። ዲያቆን የተለያየ ቆብ ነው በነገራችን ላይ የሚያደርገው ማለት ነው። በዲያቆን የሆነ ሰው እንዲያይነት ቆብ ይሄ ማደናገሪያ ነው። በነገራችን ላይ ማደናገሪያ ነው። መሪጌታም አይደለም ራሱ መሪጌታ አላለም። ቴዲዬ ከልብ ነው ማመሰግነ። እውነትን እውነት በሉ። ትውልድ ንቃ። ከደቂቃ በኋላ እንገናኛለን። ቴንኪው ቴዲዬ። ቴንኪው ከልብ አመሰግናለሁ ቢኒ። 4 ደቂቃ ቃል በገባሁት መሰረት ለኢዮብ እሰጥሃለሁ። ኢዮብ አለ እንዳታስበልጥ። ዜና ያክብርልኝ። አንድ ውሸት በማጋለጥ ልጀምር። ቅድም ምን ተብሎ ነበረ? ገንዘብ ይሰጡናል፣ ቢሮ ሰጥተውናል፣ በአገልግሎት አንሳተፍም ብለው ነበረ። ፍጹም ውሸት ነው። ይኸው ተመልከቱ። እዚህ ጋር የእንጦጦ መካነ ኢየሱስ ቤተክርስቲያን ቅድም ገብቶ የወጣው ጌታቸው የተባለው ሰው እያስተማረ ተመልከቱ። የእንጦጦ መካነ ኢየሱስ የእሁድ የአምልኮ ፕሮግራም ይላል። ይበቃናል። ወደ ሀሳቡ ልመለስ። ውሸት ጥሩ አይደለም። ወደ ሀሳቡ ስመለስ ከመጨረሻው ልጀምርና ዮሐድ የመጽሐፍ ቅዱስ ቅኖናችሁን ከየት አመጣችሁ? ስንት ነው ቅኖናችሁ ብሎ ጠይቆ ነበር። አልተነካም። ፕሮቴስታንታዊ ስለሆነ ቅኖናቸው እሱን ሊናገሩ አይችሉም። ምክንያቱም ከፕሮቴስታንት ጋር አንድ አይደለንም ብለው ሲናገሩ ስለነበረ ከዛን ወደ የትኛው ዘመን እንመለስ የሚል ጥያቄ ጠይቄ ነበረ። አልተመለሰልኝም። ምንድነው የተነሳው? በጉባኤን ማንስቼ ነበር። ጉባኤ ከተቀበላችሁ ያነሳሁት ምን ነበረ? ለኃጢአት ስርየት ይላል። ለምሳሌ ቤተክርስቲያናችን የምትቀበለው ጉባኤ ማለት ነው። እና ለኃጢአት ስርየት ብላችሁ ታምናላችሁ ወይ ስል እዚህ ጋር 3 ነገር ነው ያለን። ጌታቸው የለም ቅዳውን ያልነው ማለት ነው። አያምንም ጥምቀት ለድህነት ብሎ አቶ ጽጌ ደግሞ ጥምቀት ለኃጢአት ስርየት ብለው ተናግረው ነበር ቅድም። ቀጥሎ ያለው ድምፀ ተዋህዶ ምናምን የሚባለው ደግሞ አይ እሱ ወይ ብርሃን ከሁለት አንዱ ይቅርታ ጥምቀት ለድህነት የሚለውን አላገኘውም ብሎ ነበረ። እዚሁ ጋር 3 አፋየን ማለት ነው። ከምን የመነጨ ነው ከተባለ ዶክትሪናችን እየተሰራ ነው ብለው ነበረ አቶ ጽጌ። ከዛ አንጻር እንደሆነ እንረዳለን። የሌለ ዶክትሪን ላይ ቆሞ ውሸት ላይ ሐሰት ላይ ቆሞ ማደስ አይቻልም ማለት ነው። ወደ ቤዛ የሚለው ሐሳብ ጋር ሲመጣ የሙሴ ቤዛነት እኮ አይወዳደርም አሉ። ታዲያ የማን ነው የማርያም ቤዛነት ይወዳደራል ያለው ማን ነው? የሙሴን ቤዛነት ከክርስቶስ ካላወዳደሩ እኛም የማርያምን ቤዛነት አናወዳደርም። የሔዋን ምትክ ነሽ ስንል ነው ቤዛዊት ዓለም እንላት እንጂ ኢየሱስን ትተኪያለሽ አንልም። ይኸው አንልም ብለናልን። እንግዲህ ከዚህ በኋላ ትላላችሁ ብሎ የሚባል ከሆነ ማለታችን ይፈልጉታል ማለት ነው። የፍሬምናጦስን እምነት ያምናሉ ወይ የሚል ጥያቄ ተጠይቆ ነበር። አያምኑ። ምክንያቱም ፍሬምናጦስን የሾመው አትናቴዎስ ገዳማዊ ሕይወትን የሚያበረታታ የሚያስተምር አባት ነው። አባ አንጦንስንም ገድል የጻፈው እሱ ነው። እሳቸው ምን አሉን? ገድል እኮ በመጽሐፍ ቅዱስም አለ አሉ። ቤተክርስቲያናችን ታዲያ እሱን እኮ ነው ያደረገችው። ታዲያ ወዴት ነው የሄዱት?
ሌላኛው ዶክትሪን እየተሰራ ነው ያሉት ላይ ማነሳው ነገር ሁላችሁም እንድታውቁት ዶክትሪን ሳይኖራቸው ነው እስከዛሬ ሲቃወሙ የነበሩት ማለት ነው። ቤተክርስቲያን የሚቃወሙት ምንም አይነት ትምህርትና ዶክትሪን ሳይኖራቸው መሆኑን ልብ ልንል ይገባል። ከዛ ምን አሉ? እዛው ያሉ ጠብቁን የምንላቸው አሉ። ተመልከቱ፣ እዛው አሉ፣ ይቀድሳሉ፣ መሪጌቶች ናቸው። እሳቸው እንዳሉ ቄሶች፣ ዲያቆናቶች ናቸው። አንዴ ቃለ እሺ ቴንክ። ስለዚህ ቤተክርስቲያን ውስጥ ሆነው ግን ደግሞ እዛው ሆኖ የተባሉ አሉ። ለሆዳደር ይባላል ይሄ። እንግዲህ እንደዛ ካሉና እዛው ሆኖ ካሏቸው እናንተም ለሆዳቸው እደሩ እያላችኋቸው ነው ማለት ነው። ምክንያቱም እምነታቸውን ደብቀው ለሆዳቸው ስለተቀመጡ ለእምነት መጨከን ያልቻሉ ሆዳደሮች እንዳሉ እየነገሩን ነው። ስለመሰሉት ቢያወሩ ብዙም ላይገርምን ይችላል። አልወጣም ጫማ ጠርጋለሁ እዛው ሆኜ ብለው ነበረ። ታዲያ ጫማ ለምን አልጠረጉም? ዶክትሪን ከሚያዘጋጁ በየፓስተሩ ጋር ከሚገኙ ለምን እንደዛ አላደረጉም ነው። እንግዲህ ደቂቃ ስለሌለ ይበቃናል። አመሰግናለሁ ቴዲ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ኢዮብ መሪጌታ እርስዎ ኖት አሁን ያሉት የመጨረሻው ተናጋሪ በተነሱ ጉዳዮች ላይ ቀደም ሲል ቃል በገባሁት መሰረት 5 ደቂቃ ሰጥቼዎታለሁ። አለኝ የሚሉትን ነገር በተነሳቦት ነገር ላይ ማጠቃለያም ምላሽም ካለ በ5 ደቂቃ ውስጥ። እሺ አመሰግናለሁ። ጊዜ አጥሮ ሰዓትህ በቃ በተባልን ቁጥር ስናቆም መልስ የሌለን መልሳተን ተሸማቀኝ ያስቀረነው ለማስመሰል እየሞከሩ ነው። እንደዚህ ግን ህሊናችሁ እንደዛ ባይዳፈር ባይሄድ ጥሩ ነው። አትናቴዎስ መነኩሴ አይደለም። ሲጀመር አትናቴዎስ መነኩሴ አይደለም። አትናቴዎስ የቤተክርስቲያን አባት ነው። በምንኩስናም አይደለም። ከሐዋርያት እንደመጣው እንዲሁ በጥቁር ራስ ነው አገልግሎቱን የሚያገለግል የነበረው። አባ እንጦንስ ከ80 ዓመት በኋላ በረሃ ከወደቁ ከ80 ዓመት በኋላ ነው ሚካኤል መጥቶ አመነኮሳቸው የተባለው እና ሚካኤል አባ ሚካኤል ይባላል በድጓ። የሚገርማችሁ ነገር የመላእክት አመንኳሽነትን ፈጽሞ ስህተት እንደሆነም ደግሞ በዚህ አጋጣሚ እንድታውቁ ትፈልጋለሁ። መላእክት አያመነኩሱም፣ ስርዓቱም አይፈቅድላቸውም። ምንኩስና ራሱ ስህተት ነው በክርስቶስ ቤዛነት እንጂ በምንኩስና ጽድቅ ስለሌለ። ስለዚህ ይህንንም በዚህ አጋጣሚ ወቁት። ፍሬምናጦስም መነኩሴ አይደለም። ወንጌል ተቀብሎ ተሹሞ ጳጳስ ሆኖ የመጣባት እንጂ ፍሬምናጦስ መነኩሴ አይደለም። 9 መነኮሳት ናቸው ምንኩስና ይዘውብን የመጡ። ይህንን ወቁልኝ። ጥምቀት አያድንም፣ አዎ አያድንም። ቅድም እኮ ነግሬያለሁ። 2 ቤዛ የለም፣ 3 ቤዛ የለም። የመቃብር ቤዛ፣ የጥምቀት ቤዛ፣ የክርስቶስ ደም ቤዛ የሚባል ነገር የተደራረበ ቤዛ የለም። ድንግል ማርያም ቤዛዊተ ኩሉ አትባልም። ቤዛው አንድ ደሙ ብቻ ነው ብያለሁ። ስለዚህ ስለ ጥምቀት እንትና እንደዚህ ለማለትና ምስቅልቅል ለማድረግም ባይሄድ ጥሩ ነው። የማርያም ቤዛነት በዚህ አጋጣሚ የምለው እንደ ክርስቶስ ሌሎች ቤዛ ተብለዋል። የድንግል ማርያምን እስኛ መቻ እንዴ? ድንግል ማርያምን ቤዛዊተ ኩሉ ዓለም ነው ያለው። የሙሴ ቤዛነት የአንድ ወቅት የእስራኤል ታሪክ ነው። ድንግል ማርያምን ቤዛዊተ ኩሉ ዓለም እንዳልካት አትገነዘብልኝም ወንድም አለ። የክርስቶስን ቤዛ ኩሉ ዓለም እንዳልከው እኮ ነው ድንግል ማርያምንም ቤዛዊተ ኩሉ ዓለም አንድ ሳይቀር ያለን ቤዛ የሆነችው። ይሄ ስህተት ነው፣ ትክክል አይደለም። መጽሐፍ ቅዱሳዊ መልእክት የለውም፣ ኑፋቄ ነው እኮ ነው ያልኩትኝ እኔ። ከዚያ ቀጥሎ ሆዳደር የሚል ቃል ተነግሯል። ይሄም ጸያፍ አነጋገር ነው። ሆዳደር ባይባል ጥሩ ነው ሲጀመር። ለምሳሌ እዚያው ከቤተ ክርስቲያኒቱ ውስጥ እዚያው ቆዩን ያልናቸውን ሆዳደር እንደሆኑና ለሆዳቸው አድረው ለሆዳቸው ተገዝተው እዚያ እንደተቀመጡ አይደለም። እንደሱ አይደለም። እንደዛ በለህ አትረደው። አሁንም በቅንነት መንፈስ የምነግርህ እውነት የገባው ሰው እንደ ዮሴፍ እንደ ኒቆዲሞስ እንደነ ገማልያል የጌታ ደቀ መዝሙር ሆኖ በአይሁድ ሸንጎ የሚቀመጡ አሉ። ካለቆቹ ብዙዎቹ አመኑ የተባለላቸው እኮ አሉ። ከዚያ ውስጥ እንደዚህ እንድትረዳኝ ነው የምፈልገው እኔ እንጂ ሆዳደር እነ ኒቆዲሞስ ሆዳደር ናቸው እንዴ? እነ ዮሴፍ ሆዳደር ናቸው እንዴ? በስውር የጌታ ደቀ መዝሙር የተባሉ እነ ገማልያል የመሰሉ ሐዋርያት እንዳይገረፉ ሲሞግቱ የነበሩ ግን የአይሁድ ሸንጎ አባል የነበሩ የሕግ መምህራን የነበሩ እነዚህ ሆዳደር አይደሉ። ስለዚህ እንደነዚህ አባቶች እኛም አጥንተን ከዚያው ሁኑልን። እውነት ገብቷቸዋል፣ ከእውነት አትናወጡ፣ ግን ውጡ እስካላላችሁ ድረስ እዚያው ሁኑልን ብለን ያስቀመጥናቸው ናቸው እና እንደዚህ አይነት ባይሆን ጥሩ ነው። ይህንን በዚህ ልጨርስና ዲያቆን ጽጌ ነው ምንም ሙያ የለውም
ዲያቆን ነው፣ ዲቁናውም ዝም ብሎ ነው ብሏል በሌላ መድረክ ላይ። ይሄ ነገር ይታይልኝ። ዲፕሎማ ነው ከቅዱስ ጳውሎስ መንፈሳዊ ኮሌጅ የተቀበልኩት ነው የሚለው። ተውበ ዝንቱ ዲፕሎማ ለመሪጌታ ጽጌ ስጦታው ነው የሚለው። ለመሪጌታ ጽጌ ስጦታው። ይሄ መቼም በጉቦ አትሉኝም። ለመሪጌታ ጽጌ ስጦታው ተውበ ዝንቱ ዲፕሎማ ለመሪጌታ ጽጌ ስጦታው እምድረ ፈጸመ ተምህሮ ሁሉ ትምህርተ መንፈሳዊ ትምህርቶችን ሁሉ አጠናቆ ለ4 ዓመት ይሄ ዲፕሎማ ተሰጥቶታል ነው የሚለው። ሌላው ወደ ቅዱስ ጳውሎስ ከመምጣቴ በፊት ገጠር ትምህርት ቤት የቆሎ ትምህርት ቤት እያለው ይሄ ይታይልኝ። ምናልባት ስክሪኑ እንግዲህ በትክክል ያሳይ አላውቅም። ምናልባት ይሄ ነገር ግንቦት 27 ቀን 78 ዓመተ ምህረት የመዝገብ ቅዳሴ መምህር የሆኑ መምህር ጽጌ ድንግል ጽጌ ስጦታው የተባሉ የዜማውን ልክ አመሉን ተቃራኒውን ለይተው ጠንቅቀው ስላወቁ ብዙ የወልዱ ሙያውን ምግባሩን አይተው አንዱን ይወዱ እንዲሉ በረከተ ሙሴ በኢያሱ፣ በረከተ ኤልያስ በኤልሳ፣ በረከተ እግዚእነ ኢየሱስ ክርስቶስ በሐዋርያት በሰባ አርድእት፣ በረከተ ጴጥሮስ በቀሌምንጦስ፣ በረከተ ቅዱስ ጳውሎስ በጢሞቴዎስ፣ በረከተ እንጦንስ በመቃርስ፣ በረከተ አቡነ አረጋዊ በአቡነ ተክለ ሃይማኖት፣ በረከተ አቡነ ተክለ ሃይማኖት በመድኃኒነ እግዚእ፣ በረከተ አቡነ መድኃኒነ እግዚእ በአቡነ ሳሙኤል፣ በረከተ አቡነ ሳሙኤል በበኪሞስ እንዳሳደረ እግዚአብሔር ሀብተ መምህራን በረከተ መምህራን ያሳድርቦ ብዬ መርቄ እንዲያስተምሩ ፈቅጀላቸዋለሁ ይላል። ማህተም መምህር ገብረ ኢየሱስ የገዳሙ አስተዳዳሪ። እንደገና ደግሞ ሌላው ማህተም ደግሞ መምህር ገብረ ማርያም የደብረ አባይ የቅዳሴ መምህር እና አንዴ ቃሉት እሺ ቀጥላለሁ። ሌላው ከዚህ ቀጥሎ ያለው አሰብ የቅዳሴ መምህር ሁኜ ያገለገልኩበት ደብዳቤ። አሰብ ከአዲስ አበባ እንደመጣው ብዙ አልቆየውም። ወደ አሰብ ሂጄ ይሄ ትንሽ ምንድነው ይሄ ታይፕ የኮምፒውተር አይደለም፣ ትንሽ ያስቸግራል። የታይፕ ነው። ለሚመለከተው ሁሉ መርጌታ ጽጌ ስጦታው በአሰብ ራስ ገዝ ሀገረ ስብከት በሚገኘው በአሰብ ሐመረ ኖህ ቅዱስ ሚካኤል ገዳም መምህርነት ተመድበው ቀሳውስቱንና ዲያቆናቱን ቅዳሴ ሲያስተምሩ የቆዩ መሆናቸውን የሚያስረዳ ይሄንን የምስክር ወረቀት ሰጠናቸዋል ተብዬ ያገለገልኩበትን የምስክር ወረቀት አሰብ ተፈናቅለን ስንመጣ ይሄ ደብዳቤ ተሰጥቶኝ ነው የመጣሁት። ሻቢያ ከዚያ ሲቆጣጠር ሌላም አዲስ አበባ በየደብሩ ያገለገልኩበት ይሄ ሁሉ ጎፋ ገብርኤል ካቴድራል ስብከተ ወንጌል ኃላፊ ሁኜ የተመደብኩበት ይሄው መርጌታ ጽጌ ስጦታው እና ተው እንጂ ወንድም አለም ትናንትና ኦርቶዶክስ ገብተህ ቤተክርስቲያኒቱን እንዲህ አጥበ አሁን ይሄንን ከየት አመጣሁት? መጽሐፍን አሳየን። መጽሐፍን ያንተም መጽሐፍ ዲያቆን የሚለውን የዛሬ 40 ዓመት የተፈነከትከውን አሳየን። ቆይ አንዴ መርጌታ ጨርሱ። መጽሐፍን አልኩት እንደ መጽሐፍ አንዴ ጊዜ ቆይ፣ በሰላም እየሄድን ነው። ቤቱን ልምራው። መርጌታ ጨርሱ ሐሳቦትን። ጨርሻለሁ። እሺ እኔ ሰዓት አልተሰጠኸኝም። 5 ደቂቃ አይ ቲንክ 8 ደቂቃ ምናምን አለኝ ብዬ አስባለሁ። እሺ 5 ደቂቃ ነው ያለው። 5 ደቂቃ አብትሽ 5 ደቂቃ። እሺ በዚህ አጋጣሚ ቴዲ አንድ ከኔ ከሰጠኝ 5 ደቂቃ አንዱን ደቂቃ መምህር ለመግባት ስለፈለገ ለመምህር ጌታቸው አንዱን ደቂቃ አስገባቸውና አይ ማንንም አላስገባም። በቃ ሰዎች በሰዓት መገኘት ነበረባቸው። ሰዓት የለኝም እኔ። 5 ደቂቃ አለ። እሺ ቴዲ እኔ ሐሳቡን ልጠቅልል። እኔ እንግዲህ የምናወራው እዚህ ጋር ብዙ ሰው በሚመለከተን ሚዲያ ነው። ቴዲ በደንብ ሰማኝ። ብዙ ሰው በሚመለከተን ሚዲያ ነው። ህዝብ በሚያይ ሚዲያ ነው። ኦልሞስት 4700 አካባቢ ሰው ባለበት ሁኔታ ነው እያወራን ያለው። እቺን ብቻ ነው የምናገረው። እኔ ይሄ የማሳይህ መረጃ ለአንተ ምልክልህ መረጃ እስከዛሬ የመጣንበትን እንደ ቤተክርስቲያን ተቆርቋሪ የታየንበትን ወንድማችን ቢኒያም ማለት ነው። እያሳየኝ ነው። ለኔ ቪዲዮ አይታየኝም። ለምን እንደሆነ አላውቅም። አይ ቪዲዮ አይደለም፣ ቪዲዮ አልከፈትኩም። ለአንተ ልክልሃለሁ፣ ኢንቦክስ ላይ ልክልሃለሁ። ለአንተ ችግር የለም። የእስከዛሬውን እንግዲህ እኛ ቢሮ ያለን ሰዎች ነን። ቢሮ ላይ አስቀምጠን ነው ዶክመንት የምንወጣው እንጂ እንደ በኪሳችን በቦርሳ ይዘን ፋይልና ዶክመንት ይዘን ልንወጣ አንችልም። ከቢሮ ፋይል ላይ የተያያዘ ነገር ነው። እኔ ግን ለአንተ ልክልሃለሁ። ይሄንን ሳሳይ ግን
ወንድማችን ቢኒያም እስከዛሬ የመጣበትን እስከዛሬ ሲያስረዳ የነበረበትን ዛሬም ቤተክርስቲያኒቱን በሐሰትና ተገቢ ባልሆነ መረጃ እወክላለሁ ብሎ የሚልበትን ነገም በቤተክርስቲያኒቱ ስም ሊነግድ የሚችልበትን ነገር አሳያለሁ። አንደኛ ሰነዳችን ፍቃዳችን ከሰላም ሚኒስቴር እንደሆነ አንደኛ ይሄንን ነገር እንግዲህ ቴዲዬ በእኛ መካከል እግዚአብሔር ስላለ እኔ ላንተ ልክልሃለሁ። ነገ ጠዋት ቢሮ ገብቼ ልክልሃለሁ። አንደኛ። ሁለተኛ 1600 ብር ነው ለግሬት ኮሚሽን። እኔ ሰው ለአቅመ አዳም የደረሰ ሰው አስተውላለሁ ብሎ የሚያስብ ሰው ባስ ሲልም ታሪካዊቷን ቤተክርስቲያን ብሔራዊቷን ቤተክርስቲያን እድሜ ጠገብ አስተዋጽኦ ያላትን ቤተክርስቲያን አነሰም በዛ ከ40 ሚሊዮን በላይ ህዝብ የሚከተላትን ቤተክርስቲያን እወክላለሁ ብሎ የሚል ሰው እንደዚህ ባለ ግልጽም ሆነ አምሶሪ ይህንን ነገር ለመናገር ውሸት ሲናገር ያሳፍረኛል። እኔ ለግሬት ኮሚሽን ከ37000 ብር በላይ ስንከፍልበት የነበረውን ኦልሞስት ለ2 ዓመት ስንከፍልበት የነበረውን ደረሰኝ አሳይዛለሁ፣ አታች አደርግልሃለሁ፣ እልክልሃለሁ። ይሄንን ለታሪክም ለሚሰሙንም ሰዎች ለቤተክርስቲያኒቱም ክብርና ልዕልና ስትል እንድታሳይ እኔ አደራ እልሃለሁ በሚመለከተን ሰዎች ፊት። ምክንያቱም ይሄ ሰው ነገ ቤተክርስቲያኒቱን ወክዬ እንደዚህ አድርግ። እኔ ቲክቶክ ላይ የሃይማኖት ጉዳዮች እንደዚህ ነገሮችን ፖስት ስለማላደርግ አንተው ላይ ፖስት አድርገውና ሜንሽን አድርገው እኔ አሳያለሁ። ምንም ችግር የለም፣ አሳያለሁ። በመጨረሻ እንግዲህ ያሳፍራል፣ በጣም ያሳፍራል። ብዙ ነገር ልናገር አልችልም። እንደ አንድ ክርስቲያን ሳስብ ይሄንን ነገር ስናገር ያሳፍረኛል። በመጨረሻ ግን ተሐድሷችን የደረሰበትን ደረጃ አሳይቼ ልጨርስ። አንድ አባባል አለ፣ በነገራችን ላይ አንድ አባባል አለ። ኦልሬዲ ያለቀ ዶክመንት አሁን ለሚሰሙን ሰዎችም እንደ መልካም ዜናም እንደ መርዶም እንዲሰሙት የምፈልገው ቤተክርስቲያን ተሐድሶ ማድረግ አለባት ብለን ባሰብናቸው በአራት ዋና ዋና ጉዳዮች ላይ የአስተምሮ ተሐድሶ ማድረግ አለባት፣ የሥርዓት የባህል የወግ የቋንቋ ተሐድሶ ማድረግ አለባት፣ የአምልኮተ እግዚአብሔር ተሐድሶ ማድረግ አለባት፣ የአስተዳደር ተሐድሶ ማድረግ አለባት ብለን ያዘጋጀነውን በቤተክርስቲያኒቱ ምሁራን በቤተክርስቲያኒቱ ታዋቂ ሂስቶሪያንስ የቤተክርስቲያኒቱ ጉዳይ ይመለከታቸዋል ተብሎ በሚታሰቡ ሰዎች የተዘጋጀውን ዶክመንት አጠናቀን ጨርሰን ለቅዱስ ሲኖዶስ ለማስረከብ ዝግጅታችንን ጨርሰናል። ይሄ ዝም ብሎ ሰፈር ውስጥ የምናወራው ሰዎች ይሄን ቃል ተጠቀም በጣም አዝናለሁ። ቤተክርስቲያኒቷን እንደ ስትራቴጂክ አጋር በመጠቀም ሊያሳኩ የሚፈልጓቸውን ፖለቲካሊ ኢንተረስቶቻቸውን ለማሳካት በቤተክርስቲያኒቱ ጥላ ላይ ተንጠልጥለው የሚሄዱ ሰዎችን መልስ ለመመለስ ሳይሆን የቤተክርስቲያኒቱ እጣ ፈንታ ስለሚያሳስበን ይሄንን የተደራጀ ዶክመንት ለቅዱስ ሲኖዶስ ለማቅረብ ዝግጅታችንን ጨርሰናል። በዚህ ዶክመንት ጉዳይ ላይ ጊዜ ካገኘን አንዴ ቃል ጥያቄዎች አለ ጨርሻለሁ። ጥያቄ አለኝ ብሎ የሚያስብ ሰው ሐሳብ አለኝ ብሎ የሚያስብ ሰው ይሄንን አድል አንተም ታመቻችልናለህ ብዬ አስባለሁ። በዚህ ጉዳይ ላይ ከበቂ ማስረጃና ማብራሪያ ጋር እንድናስረዳ እድል እንድሰጠን በእግዚአብሔር ስም እጠይቅሃለሁ። በጣም አመሰግናለሁ ስለሰጠህ እድል። በጣም ታንኪው። ያልኩን ማስረጃዎች አታችመንት አደርግልሃለሁ። 1600 ብር የተባለውን ማስረጃ ከ38000 ብር በላይ ለ3 ዓመት እየከፈልን ቆየንበትን ከሰላም ሚኒስቴር ያወጣነውን አጠቃላይ ፍቃድ አሁንም በዚህ ዓመት ላስት ይር እንኳን ያደስንበትን ፍቃድና ላይሰንስ ይሄንን ማሳየው የሞራል ልዕልና ያላቸው የቤተክርስቲያኒቱ ልጆች ስላሉ እዚህ ጋር ያሉ ሰዎች አይደለም። የሞራል ልዕልና ያላቸው የቤተክርስቲያኒቱ አባቶች ስላሉ ስለምናከብር ታሪኳን፣ እድሜዋን፣ አስተዋጽኦን ስለምናከብር ሪሊ በዚህ ጉዳይ የቤተክርስቲያኒቷን ስም በማይገባው መንገድ ማንሳት ስለማንፈልግ ተገቢውን ክብር በጠበቀ መንገድ ለአንተ ኦፈር አደርጋለሁ። ቀጣዩን እድልና ጊዜ ግን እንድታመቻችልን አደራ እልሃለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወንድማችን ቴዲ ቅድም ወንድማችን ብንያም ወደ ስንት ሺህ ቢሊዮን ይሁን ብር ተሰብስቦለት ሚስቱና እሱ ታክሟል ብለዋል። ይሄንን ከባንክ በእኔ ስም የተሰበሰበ ብር ካለና ወደ እኔ የመጣ ካለ ይሄን ብር ስለምመልስለት እባክህን ይሄንን በእኔ ስም የተሰበሰበ ከደቂቃ በኋላ 95 ዓመተ ምህረት ጀምረው ነው እዛ የነበሩትና 1000 ውሉን ከመሰረቱ ውሉን ይላክልህ። በውሸት እግዚአብሔር አይከብርም። እሺ ያቺ ቆርቆሮ ቤትን በ1600 ብር ካልተከራዩ ከውሉ የውሉ መሰረትን ጭምር እንዲልክልህ አደራ በለው እየሰማኝ ስለሆነ። ከዛ በተረፈ የየትኛው ተሐድሶ ላይሰንስ ነው የሚያሳየን? የተለያዩ ናቸው ተሐድሶውያን። አማኑኤል አሉ፣
መድኃኒዓለም አሉ። የትኛው ታድሶ ነው? ከደቂቃ በኋላ ነው ላመስግናችሁ። የመጀመሪያው ነገር እኔን ታናሻችሁን እኔ በዓለም ያለሁትን ሰው አምናችሁብኝ መድረክ ክፈትልን ብላችሁ ስለመጣችሁ ከልብ አመሰግናለሁ። ተው ስላችሁ ስለሰማችሁኝ፣ ስለትህትናችሁ ብዙ ነገር ከእናንተ ተምሬያለሁ። እግዚአብሔር ያክብርልኝ። በተቻለ መጠን የሁላችሁም ድምፅ እንዲሰማ መድረክ ከፍቻለሁ። እግዚአብሔር ከክፉ ይጠብቃችሁ። የቴዲ ሐዋሳ ቤተሰቦች ከልብ እናመሰግናችኋለን። ሁላችሁንም በክብር ላሰናብታችሁ። በሌላ ጊዜ እስክንገናኝ ድረስ ጤና ይስጥልኝ። እግዚአብሔር ይስጥልን። ታንኪ በጣም ሁላችሁንም እናመሰግናለን። በሞዴሬተርነት ስለደስከኝ